በፈረንጆቹ አቆጣጠር ጁላይ 10 2026 ማለትም ከ8 ቀን በፊት እንዲሆነ ከኢትዮጵያ አፍንጫ ስር ጦርነቱ ተጋግሏል። መድፎች ይተኮሳሉ፣ ታንኮች ይንጋጋሉ፣ ጄቶች ከሰማይ ላይ ቦምብ ያዘንባሉ፣ ድሮኖችም አለፋታ ከአፋቸው እቶን እሳት ይተፋሉ። ስትራቴጂካዊቷን ስፍራ ለመቆጣጠር የሞት ሽረት ተጋድሎ እየተደረገ ነው። በዚህ ውጊያ የሻዕቢያና ህወሓት ወታደሮች ጭምር እየተሳተፉ ነው። በመጨረሻም ከቀናት እልህ አስጨራሽ ተጋድሎ በኋላ የ4 ኪሎ ባላንጣ የሆነው ጦር ስትራቴጂካዊ ስፍራዋን ጨበጣት፣ በእጁም ማስገባት። ተሸናፊው ጦርም እስከ ኢትዮጵያና ደቡብ ሱዳን ግዛት ድረስ ዘልቆ አፈገፈገ፣ ሸሸ። አሸናፊው ጦር በድሉ ሰክሮ ጮቤን ረገጠ። ከውጊያው መብረድ በኋላ ግን በጦርነቱ የተሳተፉ የህወሓት ከፍተኛ ወታደራዊ አዛዦች ወዲያውኑ ለስብሰባ ይቀመጣሉ። ይሄኔ ከየት እንደመጣች ያልታወቀች ሰው አልባ አውሮፕላን ድሮን እንደ እንዝርት እየሾረች በስብሰባው ስፍራ ላይ ቦምብ ማዝነብ ጀመረች። ያኔ የስብሰባው ተሳታፊ የሆኑ ወታደራዊ አመራሮችና ጠባቂ ወታደሮቻቸው ትርምስ ውስጥ ይገባሉ። በዚህ የድሮን ጥቃቱም ከ3 በላይ የህወሓት ወታደራዊ አመራሮችና ደርዘን የሚሻገሩ ወታደሮቻቸው ተደመሰሱ። ለኢትዮጵያ የውጭ ጉዳይ ሚኒስቴር ቅርብ የሆነው እንዲሁም በኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት ስር እንደሚተዳደር የሚነገርለት ሆርን ሪቪው የተባለ የቲንክ ታንክ ድረገጽ እንደዘገበው ከሆነ በፈረንጆቹ አቆጣጠር ሐምሌ 10 ምሽት በተሰነዘረው በዚህ የድሮን ጥቃት በሱዳን ጦር ኃይሎች የጦርነት እንቅስቃሴ ውስጥ የሚንቀሳቀሰው የህወሓት ታጣቂ ቡድን የሆነው አርሚ 7 ከፍተኛ አዛዦች በስብሰባ ላይ እንዳሉ በአልኩርሙክ ከተማ ላይ ተመተዋል። እንደ ምንጮች ገለጻ የአርሚው በርካታ ከፍተኛ መኮንኖች የተገደሉ ሲሆን ከ1 ደርዘን በላይ ወታደሮች ደግሞ ቆስለዋል። ይህም በሻለቃው የእዝ መዋቅር ላይ አስቸኳይ ሽግሽግ እንዲደረግ አስገድዷል ሲል ዘግቧል። በሱዳን ግዛት ውስጥ እየተንቀሳቀሱ ያሉ ኃይሎችን ሰፊ መጣመር የሚያሳይ ሆኖ በሪፖርቱ ከተጎዱት መካከል የኤርትራ ወታደሮችም ይገኙበታል። ጥቃቱ ያረፈው የሱዳን ጦር ኃይሎች አልኩርሙክን ከፈጥኖ ደራሽ ኃይሎችና ከእሱ ጋር ከተባበረው የሱዳን ህዝብ ነጻነት ንቅናቄ ሰሜን SPLMN ቡድን ነጻ ካወጣ ከ2 ቀናት በኋላ ሲሆን ይህም ከተማዋን ለመቆጣጠር ያገዘው ኃይል ወዲያውኑ በከተማ ውስጥ ኢላማ መሆኑን የሚያሳይ ነው ይላል ድረ ገጹ። የአልኩርሙክ ለሁለቱም የሱዳን የእርስ በርስ ጦርነት ወገኖች ያለው ጠቀሜታ በጂኦግራፊያዊ አቀማመጧ ላይ የተመሰረተ ነው። ከተማዋ በብሉ ናይል ግዛት ዋና አውራ ጎዳና ላይ የምትገኝ ሲሆን ይህ ኮሪደር ከምዕራብ ኢትዮጵያ በአባይ ወንዝ ሸለቆ በኩል ወደ ካርቱም የሚያዘልቅ ነው። በተጨማሪም ለሱዳን የኤሌክትሪክ አቅርቦት ማዕከል የሆነውን የሮዚሬስ ግድብ መግቢያዎችንም ይጠብቃል። ከኢትዮጵያ ጋር ባለው የድንበርና ከደቡብ ሱዳን አቅራቢያ መገኘቷም እጅግ ስትራቴጂካዊ ስፍራ ያደርጋታል። የፍጥኖ ደራሽ ኃይሎችና በአብዱልአዚዝ አልሂሉ የሚመራው የSPLMN አንጃ አልኩርሙክን በመጋቢት 24 የተቆጣጠሩ ሲሆን ከተማዋ የሱዳን ኃይሎችን ከአገሪቱ መሃል ለማስወጣትና በአባይ ኮሪደር በኩል ወደ ዋና ከተማ ፈተና ለመደቀን ለታለመው ማጥቃት እንደ ማደራጃ ማዕከል ተጠቅመውባታል። የሱዳን ጦር ኃይሎች በሚቀጥሉት ወራት በከተማዋ ዙሪያ ያሉትን ይዞታዎች ሲያጠናክሩ የቆዩ ሲሆን እንደ አካባቢው ገዢ ገለጻም ከ6 ሰዓታት ውጊያ በኋላ በሐምሌ 8 ጁላይ 8 ከተማዋን መልሰው ተቆጣጥረውታል። አርሚ 7 በዚህ ኦፕሬሽን ላይ ከተሰማራው ኃይል ውስጥ አንዱ አካል የነበረ ሲሆን በሱዳን ጦርነት ውስጥ ያለው ተሳትፎ ሙሉ በሙሉ ወደ ሌላ የተለየ ግጭት ሊያመራም ይመስላል። የአርሚ 7 አመጣጥ ከ2012 እስከ 2015 ዓ.ም ድረስ ወደ ነበረው የትግራይ ግጭት ይመልሰናል። የኢትዮጵያ ፌዴራልና የአማራ ኃይሎች ህወሓትን ለመዋጋት ወደ ሰሜን ሲያቀኑ የሱዳን ጦር ኃይሎች የኢትዮጵያ አርሶ አደሮች ከካርቱም ጋር በነበራቸው ቋሚ ስምምነት መሰረት ለብዙ 10 ዓመታት አከራካሪ ወደ ነበረው አልፋሽቃ ለም የድንበር መሬት ገቡ። የሱዳን ኃይሎች እነዚያን አርሶ አደሮች ያፈናቀሉ ሲሆን ግዛቱንም አጠናክረው ያዙ። ይህ ክስተት የድንበር ውዝግቡን እንደገና የቀሰቀሰው ሲሆን በኢትዮጵያ መንግስት ላይ በነበራቸው የጋራ ጥላቻ እንዲሁም በሱዳን ጀነራሎችና በህወሓት ወታደራዊ አመራሮች መካከል ባለው ትስስር በሱዳን ጦር ኃይሎችና በህወሓት መካከል ያለውን የሥራ ግንኙነት አጠናክሮታል። አርሚ 7 ተብሎ የሚጠራው የትግራይ ተዋጊዎች ቡድን በሱዳን በኩል ተቆርጦ ከቀረበ በኋላ አሁን ላይ የሱዳን ጦር ኃይሎች ከRSF ጋር የሚያደርጉትን ውጊያ ተቀላቅሎታል። ይህ ጥምረት ከገንዘብ ማበረታቻ ጋር ተያይዞ እንደ ቅጥር ነፍሰ ገዳይነት ወይም መርሴነሪ የሚሰራ ሲሆን የህወሓት አመራርም ለጀነራል አልቡርሃን ኃይሎች ፖለቲካዊና ቁሳዊ ድጋፍ እያደረገም ይገኛል። ጽምዶ በተባለው ስምምነትም የኤርትራ መከላከያ ኃይል የሱዳን ጦር ኃይሎችን በመደገፍ ቀጥተኛ ተሳትፎ በማድረግ ላይ ሲሆን በትላንትናው ዕለትም ጀነራል አልቡርሃን አስመራ ተከስተዋል። ይህ ጥምረት የሱዳን ግዛትን የጦርነት መፈንጫ ማድረጉንና የህወሓት ጀነራሎች የፋኖና የኦሮሞ ነጻነት ሰራዊት ተወካዮች
ኬላዎችን እንዲሁም የሱዳንና የኤርትራ ወታደራዊ ኃይሎችን በማገናኘት ላይ መሆኑንም የሚያሳይ ነው። ከ8 ቀን በፊት ጁላይ 10 በአርሚ 70 ላይ የደረሰው የድሮን ጥቃትም በሱዳንና በኢትዮጵያ መካከል ያለውን ቅራኔ የሚያባብስ ነው። ይህ ክስተት የአርኤስኤፍ ኃይሎች የድሮን አጠቃቀምን በማጠናከር የቲፒኤልኤፍና የኤርትራ ተዋጊዎችን ቀጥተኛ ኢላማ የሚያደርግ ሲሆን የጽምዶ ጥምረት አንድነትንም እንደሚፈታተነው የሚጠበቅ ጉዳይ ነው። በርካታ ተጨባጭ ሪፖርቶች እንደሚያሳዩት ከቅርብ ጊዜ ወዲህ የሱዳን ሰራዊት በጦርነቱ ድል እያስመዘገበ ነው። ይሁን እንጂ የሱዳን ፈጥኖ ደራሽ ኃይልም ቢሆን በበርካታ አካባቢዎች ጠንካራ ይዞታ አለው። በዚህ መካከል ግን በሁለቱ ተፋላሚ ኃይሎች ላይ የሚደረገው ዓለም አቀፍ ጫናና ግፊት እየበረታ መጥቷል። በሱዳን ተፋላሚ ኃይሎች ላይ የሚደረገው ይኸው ዓለም አቀፍ ጫናና ግፊት ደግሞ በሱዳን ጦርነት ውስጥ በቀጥታ እየተሳተፉ ያሉ ኃይሎችን ብቻ ሳይሆን በቀጠናው ያለውን የኃይል አሰላለፍ ጭምር እንደሚቀይረው ነው የሚታመንበት። የሱዳን የጸረ ሽብር ፍርድ ቤት የፈጥኖ ደራሽ ኃይሉን መሪ ጀነራል መሐመድ ሐምዳን ዳጋሎ ሄሜቲን እና ሁለት ወንድሞቻቸውን ጨምሮ በጥቅሉ 15 ሰዎች ላይ የሞት ፍርድ እንደበየነባቸው ከሰሞኑ አንድ አፍታ ሚዲያ መዘገቡ አይዘነጋም። ሰሞኑን ደግሞ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት፣ አሜሪካና ሌሎችም ዓለም አቀፍ ኃይሎች በሱዳን ጉዳይ ላይ የራሳቸውን አቋምና ውሳኔ እያሳለፉ ነው። ከሁሉ ትኩረት የሳበው የአውሮፓ ህብረት ፓርላማ ውሳኔ ሲሆን የሱዳን ፈጥኖ ደራሽ ኃይልን በአሸባሪነት መፈረጁን ነው ይፋ ያደረገው። በፓርላማው ውሳኔው ሲተላለፍ 28 አባላት ሲቃወሙ 96 ድምፀ ተአቅቦ ያደረጉ ሲሆን በጥቅሉ ወደ 476 የሚሆኑት ግን ደግፈውት በአብላጫ ድምፅ ጸድቋል። የአውሮፓ ህብረት ከዚህ ቀደም ወደ 18 በሚጠጉ የሱዳን ፈጥኖ ደራሽ ኃይል ከፍተኛ ባለስልጣናት ላይ የጉዞ እገዳ፣ የሀብት ማንቀሳቀስ ክልከላን ጨምሮ በርከት ያሉ ማዕቀቦችን ጥሎ ነበር የቆየው። የአውሮፓ ህብረት ፓርላማ አሁን ደግሞ በጥቅሉ የፈጥኖ ደራሽ ኃይሉን አሸባሪ ድርጅት ብሎ የፈረጀው ሲሆን ይህ የሆነው ደግሞ ቡድኑ በአገሪቱ ባለው ጦርነት የፈጸማቸው የጦርና የሰብአዊ መብት ወንጀሎች በተለያዩ ተቋማት መረጋገጡን ተከትሎ ነው። አምና በሰሜን ዳርፉር ግዛት ዋና ከተማ በኤልፋሸር፣ በቅርብ ወራት ደግሞ በሰሜን ኮርዶፋን ግዛት ዋና መዲና በአል ኡቤድ ከተማ በንጹሃን ዜጎች ላይ ደርሰዋል የተባሉ ጭፍጨፋዎች በሱዳን ተፋላሚ ኃይሎች ላይ ዓለም አቀፍ ጫና እንዲበረታ አድርጓል። አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች የመሳሰሉ የሰብአዊ መብት ተቆርቋሪ ድርጅቶች ብቻ ሳይሆኑ የተመድ የሰብአዊ መብቶች ምክር ቤት እንዲሁም የተመድ ሀቅ አፈላላጊ ቡድን በሱዳን አይነት ተቋማትም በሱዳን የዘር ጭፍጨፋ አይነት ከባባድ ወንጀሎች መፈጸማቸውን በይፋ ሲናገሩ ቆይቷል። ይህ ቀስ በቀስ እየተጠናከረ የመጣ ዓለም አቀፍ ጫና ደግሞ አሁን በሱዳን ተፋላሚ ኃይሎች ላይ ተጨማሪ እርምጃዎችን እያስከተለ ነው። የአውሮፓ ህብረት የፈጥኖ ደራሽ ኃይሉን በአሸባሪ ከመፈረጁ ጎን ለጎን የሱዳንን ጦርነት በማባባስና የሱዳናውያንን ሰቆቃ በማራዘም ዋና ግብአት እየሆነ ነው ባለው የወርቅ ንግድ ላይ ማዕቀብ መጣሉንም ይፋ አድርጓል። ከሱዳን የሚገኝ ወይም በሱዳን መሬት የሚመረት ወርቅ ወደ ማንኛውም የአውሮፓ ሀገር እንዳይገባ የሚከለክል ማዕቀብ ነው ህብረቱ ይጣለው። ተመድም ቢሆን በሱዳን ከባድ የዘር ማጥፋት ወንጀሎች ተፈጽሟል የሚል አቋም ይዟል። ልክ በኤልፋሸርና በሌሎች የሱዳን አካባቢዎች እንደሆነ ሁሉ በሰሜን ኮርዶፋንም ስልታዊ የሆነ የንጹሃን ጭፍጨፋ ማጋጠሙን ተመድ እንዳረጋገጠ የገለጹት ዋና ጸሐፊው አንቶኒዮ ጉቴሬስ ቃል አቀባይ ስቴቨን ዱችሪክ ተመድ ጉዳዩን በቅርበት መከታተሉና መመርመሩን እንደሚቀጥል ተናግረዋል። የሰላም እቅድ ደግሞ በሱዳን ተፋላሚ ኃይሎች ላይ የተለየ ጫና የሚያሳድር ሆኖ ነው የተገኘው። በሰነዱ መሰረት አሜሪካ በአስቸኳይ ለ90 ቀናት የተኩስ አቁም ስምምነት በሱዳን እንዲደረግ ፍላጎት አላት ነው የሚለው ዘገባው። ሰብአዊ ረድኤት ለሱዳን ዜጎች ለማድረስ ብቻ ሳይሆን ለሱዳን ዘላቂ ሰላማዊ መፍትሄ ለማምጣት ሲባል ነው የ90 ቀናት ተኩስ አቁም ማድረግ አስፈላጊ ነው የተባለው። የሰላም ስምምነት ሰነዱ የሱዳን ችግር በጦርነት እንደማይፈታ ያመላከተም ሲሆን በመላ አገሪቱ ተፋላሚዎች ተኩስ አቁመው የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአረብ ሊግ የተወከሉበት በአሜሪካ የሚመራ የሰላም ኮሚቴ እንዲመሰረትም እቅድ ያቀርባል። በተመድ በኩል የሰብአዊ ረድኤት አቅርቦት ሂደቱም ሆነ ለሰላማዊ ዜጎች የሚደረገውን ጥበቃ በተመለከተ ቁጥጥር እንደሚደረግም ሀሳብ ቀርቧል። የሱዳን ሉዓላዊ የሽግግር ምክር ቤት የሚባለውን የሱዳን መንግስት የተቆጣጠረው የሱዳን ጦር ሰራዊት በቅድመ ሁኔታ የአሜሪካን የሰላም እቅድ እንደተቀበለው ገልጿል። የሱዳን ጦር እቅዱን ለመቀበል ተቀናቃኙ የፈጥኖ ደራሽ ኃይሉ ሰራዊቱን ከያዛቸው ከተሞች ሊያስወጣ እንደሚገባ ግን ቅድመ ሁኔታውን አስቀምጧል። የሱዳን ሰራዊት በአገሪቱ ነፍጥ ያነገበ ብቸኛው ብሔራዊ ጦር ሆኖ መቀጠል እንደሚፈልግም አሳውቋል። የፈጥኖ ደራሽ ኃይሉ ተዋጊዎች የያዙትን ቦታ ለቀው ነፍጣቸውንም አስረክበው የታድሶ ስልጠና ወስደው ወደ ሰላማዊ ኑሮ መመለስ እንደሚገባቸውም ነው ጦሩ አቋሙን ያንጸባረቀው። በዚህ ጉዳይ ላይ ሰፊ ተጨማሪ ዘገባ ያስነበበው የለንደኑ አሽራቅ አል አውሳት ጋዜጣ ግን የፈጥኖ ደራሽ ኃይሉ ባለስልጣናት ጦራቸው ከያዛቸው ከተሞች እንዲለቅና እንዲፈርስ የቀረበውን ሐሳብ በፍጹም እንደማይቀበሉት አረጋግጧል።
አሜሪካ በበኩሏ በሱዳን የሲቪል መንግስት እንዲመሰረትና ለእሱ የሚታዘዝ እንደ ብሔራዊ ጦር እንዲኖር ፍላጎቷ ቢሆንም ነገር ግን ከሱዳን ሰራዊት ጀርባ ያሉ የትጥቅ ቡድኖች በሱዳን እንዲኖሩ እንደማትፈልግ አሳውቃለች። በጄኔራል አብዱል ፈታህ አልቡርሃን ከሚመራው የሱዳን ሰራዊት ጎን በአሁኑ ወቅት የሙስሊም ወንድማማቾችን ጨምሮ የሃይማኖት ጽንፈኛ ቡድኖች መሰለፋቸው አሜሪካን እንደሚያሳስባት ገልጻለች። እነዚህን ቡድኖች አንድ በአንድ በስም ባትጠራም ነውጠኛ የሃይማኖት አክራሪ ኃይሎች በሱዳን መፈልፈላቸውንና ከሱዳን ሰራዊት ጎን መሰለፋቸው ያሰጋናል ማለቷ ታውቋል። በሱዳን የጋራ መንግስትና የጋራ ሰራዊት ሲመሰረት እነዚህ ኃይሎች ቦታ እንዲኖራቸው እንደማትፈልግም ነው አቋሟን ያሳወቀችው። በርካታ ዓለም አቀፍ መገናኛ ብዙሃን ከሰሞኑ የዘገቡለትን ይህንን የአሜሪካ የሰላም እቅድ የፕሬዝዳንት ዶናልድ ትራምፕ የአፍሪካና የአረብ ጉዳዮች ከፍተኛ አማካሪው ማሳድ ቦሎስም አረጋግጠውታል። ከሰሞኑ በተመድ ጸጥታው ምክር ቤት ስብሰባ ላይ አገራቸው እቅዱን ማቅረቧንና የሱዳን ሰራዊት እንደተቀበለው ጠቅሰው ይሁንና አሁንም ንግግር መቀጠሉን አመልክተዋል። የሰላም ሐሳቡ ከሱዳን ሉዓላዊ ሽግግር ምክር ቤት ከግብጽ እንዲሁም ከሳውዲ አረቢያ ጋር በመመካከር የቀረበ እቅድ መሆኑን ያመለከቱት አማካሪው የሱዳን ሰራዊት በቅድመ ሁኔታም ቢሆን ስለተቀበለው ደስ እንዳላቸው ነው የተናገሩት። ማሳድ ቦሎስ ከሰሞኑ ተናገሩ እንደተባለው ከሆነ ደግሞ አሜሪካ የሱዳን ተፋላሚ ኃይሎችን ወደ ሰላም ለማምጣት ሁሉንም አይነት የማስገደጃ አማራጮች እንደምትጠቀም ነው። ሁሉም አማራጮች ጠረጴዛ ላይ መሆናቸውን የተናገሩት የትራምፕ አማካሪ የሱዳን ሰላም ጉዳይ በትራምፕ አስተዳደር ትኩረት እንደተሰጠውም ጠቁመዋል።